ትላችኋል ጠይቁ ይሰጣችኋል ብሎ የለ እግዚአብሔር ሶ እኔ አሁን ሻጭ ነኝ ነገ ደግሞ አከፋፋይ ይሆናለሁ ምንም አይሳነውም እግዚአብሔር ሁሉንም ማድረግ ይችላል እኔ ያው ምኞት ነው ውዴ ምኞት ነገ አከፋፋይ መሆን ፈልጋለሁ ይሄ ምኞቴ ነው እንጂ እቅዴ አይደለም ስላችሁ ለምሳሌ ምኞቴ ነው ቢሆንልኝ ደስ ይለኛል በቃ አሁን ሰው እኮ ይመኛል የሆነ ነገር ላይ ሆኖ ከመዳም ቤት ነው ያላችሁ ወይ እኔ ደግሞ ሱቅ ውስጥ ተቀጥሬ እንኳን ብሰራ ምክንያቱም ስቴፕ ባይ ስቴፕ ነው ሶ አሁን መዳም ቤቱኜ ወይ ሱቅ ውስጥ ተቀጥሬ ብሰራ ቢያንስ እንኳን በቃ እንደ ሰው ወጥቼ ገባለው ምናምን ብያስብ ነበር ተቀጠርኩ ተመኘው አገኘው ከዛን ደግሞ ተቀጥሬ ደግሞ መቼ ነው የራሴን ስራ መከፍተው ብዬ አሰብኩ ከአምላኬ ጋር ተነጋገርኩ ከዛን የራሴን ስራ ሰጠኝ ምን ተመኘው ሰጠኝ ሶ አሁን ምኞቴ ልንገራችሁ ይሄ እንደዛ ነው እሺ ሁሉም ያልፋል ማያልፍ እኔ እንኳን ይሄንን አይደለም ነገ ተመልሼ መዳም ቤት ስራ ብገባ ራሱ አይከፋኝም በቃ ፈጣሪ ያለው ይሆናል ተመልሼ አሁን ድሮ ለምን ያየውት ነው ምንም አዲስ ነገር የለም ሶ ምንም ይሁን እግዚአብሔር ያለው ይሆናል እግዚአብሔር ያለውን ሁሉ ለመሆን ዝግጁ ነኝ እግዚአብሔር የወደደውን ያደርገኝ በኔ ህይወት ላይ የሚገባኝን ብቻ ነው እንዲሰጠኝ የምፈልገው ግን እሱ ከሚገባኝ በላይ ነው የሰጠኛለው ሶ ህይወቴን በሙሉ ለእግዚአብሔር አሳልፌ ሰጥቻለሁ እግዚአብሔር የወደደውን ያድርግ የሚያስብልኝ የሚጨነቅልኝ ሁሉንም ማድረግ የሚችለው አምላክ አለኝ ሶ እሱ የወደደውን ያድርግ በህይወቴ ውስጥ ለሚፈጸሙ እያንዳንዱ ነገር ተመስገን ምንም ይሁን ኦኬ አንተ በህይወቴ ውስጥ የምታመጣውን እያንዳንዱ ነገር ተመስገን ነው ምለው እኔ በቃ እግዚአብሔር ምንም ያምጣ እሺ ግን ሁላችንም ፍላጎታችን ትልቅ ነው እምነታችን ሁላችንም ወደ ላይ ማደግ ምናምን ፈልገናል አንዳንዴ ደግሞ ህይወት ዝቅ ከፍ ከዛን ደግሞ ትሉና ተመለሳላችሁ ከዛ ወደ ላይ ትሄዳላችሁ ይሄ የህይወት ነው ዛሬ ሲኖራችሁ ነገ ላይ ኖራችሁ ይችላል ነገ ደግሞ ለምሳሌ ዛሬ ስለሌላችሁ ደግሞ ነገ አታገኙ ማለት አይደለም ነገ ታገኛላችሁ ማጣት እንዳለ ሁሉ ማግኘት አለ በነገራችን ላይ ትልቅ ነገር ነው ያወራው ያሏችሁ ለገባውና ለተማረው ሰው ማለት ነው ኦኬ ሶ ባለንበት ነገር አመስጋኝ ስንሆን ነው የተሻለ ነገሮች የሚሰጡ ካለበለዚያ 10 ብር ተሰጥቶት ያላመሰገነ ሰው 100 ብር ቢሰጠው አያመሰግንም ትንሹን ያላመሰገነ ትልቁን አያመሰግንም ሶ ስለዚህ ማመስገንን መልመድ ግዴታ ነው በህይወታችን ውስጥ አመስግኑ በቃ ተመስገን ሰው እኮ ታሞ ራሱ ተመስገን ነው የሚለው በጣም አንድ ስራ ልስጣችሁ ማንም ሆኖ ማንም ማለት ነው በየትኛውም ውስጥ ብትሆኑ ትግስትን ለመማር የኢዮብን ታሪክ ዩቲዩብ ላይ የኢዮብን ታሪክ ብላችሁ ሰርች አድርጉ በየትኛውም ማለት ነው የኢዮብን ታሪክ ዩቲዩብ ላይ ሰርች አድርጋችሁ እስቲ በደንብ አዳምጡ በደንብ ማለት ነው ኢዮብ 11 ልጆቹን ብዙ ሀብቶቹን ራሱን ሚስቱን ሁሉ ነገሮችን ያጣው በአንዲት ሌሊት ነው ግን በአንዲት ሌሊት ንብረቶቹን አጥተው ልጆቹን አጥተው ሚስቱ እንኳን እንትን ስትለው ተመስገን ያለው አንተ ንብረትህን አሳጥቶክ ልጆችህን አሳጥቶክ ጎዳና ላይ ጥሎክ አሁንም ተመስገን ትላለህ አለችው ሚስቱ እንኳን ማለት ነው ሶ ስለዚህ እግዚአብሔር ግን መልሶ ሰጠው ቸር አምላክ ነው መስጠት ይችላል ማድረግ ይችላል በህይወታችን ውስጥ ብዙ ነገሮችን ማድረግ የሚችል አምላክ ነው ያለን ሶ የሰው ልጅ ትግስት ሲኖረው አመስጋኝ ሲሆን ብዙ ነገሮች በህይወቶች ውስጥ ይለወጣሉ ሁሌ ችግር የምታወሩ ከሆነ ችግርን ያመጣል ሀዘንን ያመጣል ሮሮን ያመጣል ስለዚህ ደስታ ግን ደስታን ያመጣል መምረጥ ነው ሁሌ ደስተኛ ሆናችሁ ደስተኛ ነገሮችን ማግኘት ሮሮ ስታወሩ ሁሌ ሮሮ ነው ቤትሽ ችግርን ስታወሪ ሁሌ ችግር ነው ኦኬ ምክንያቱም አንድ ብር ኑሮሽ አላመሰገንሽማ ማን ይሰጥሻል ውዴው
ተመስገን በይ ሰርተሽ በመጥባትሽ። መዳም ቤት ያላችሁ አሁን የምታማርሩ አላችሁ። ራሴን አጠፋለሁ እንደዚህ ወዴት ውዴ? አንቺ አቅም ኑሮሽ ጤና ኑሮሽ መዳም ቤት ሰርተሽ ገንዘብ እያገኘሽ ነው። 800 ሚሊዮን 1000 ሚሊዮን 2000 ሚሊዮን ግን እንዳንቺ ወጥቶ መስራት እየፈለገ ማይሰራ አለ። ልንገርሽ ብዬ ነው። አልጋ ላይ ተኝቶ ማለት ነው መዳንን የሚጠባበቅ እንደ ጓደኞቹ መዋረቅ የሚፈልግ ሰርቶ መግባት የሚፈልግ የሰው እጅ ማየት የማይፈልግ አልጋ ላይ ተኝቶ በህመም እየተሰቃየ ወጥቶ መግባት ያቃተው ሰላሙን ያጣ ሰላምን እየፈለገ ከአምላኩ ጋር የሚጫወት እንዳንቺ ሰርቶ ማግኘትን እየፈለገ ማያገኛለ። ሶ አንቺ 800 ድርሃም ኦኬ 1000 ድርሃም 1500 እየተከፈለሽ ያላመሰገንሽ አልጋ ላይ ተኝቶ በህመም እየተጫወተባቸው ያለው ታማሚዎች ምን ሊሉ ነው? ምን ሊሉ ነው? አንቺ መረረኝ ህይወት ምን አለኝ ዝም በይ። ምን አይነት ጉድ ነው? ዝም በይ። ጤና ስላለሽ መቼ አመሰገንሽ? እኔ እኮ እንደ ጓደኞቼ ይሄ የለኝም እና አንቺ ማለት እኮ ጓደኞችሽ ማለት አይደሉም እኮ አንቺ ነሽ። ጓደኞች ስላላችሁ ብቻ አንቺ ግዴታ ሊኖርሽ ይገባል። ማለት የሆነ ኮሜንት አይቼ ስቄ ነው። እኔ አልስቅም። ሀያት ናትና እኔ ያለው አይደል 12 አመት ሰርቼ አረብ ሀገር ይሄው ዛሬ ኢትዮጵያ አካለው እንዳያያዝሽ ነው ደባ እንዳያያዝሽ ነው። እኔ አሁን ለምሳሌ እግዚአብሔር ይመስገን ምንም ቢሆን መጠለያ ያለኝ ሀገሬ ብገባ ምንም አይከፋኝም። ሀገሬ ናት። ቆሎ በልቼ ለምን አላድራትም? ገባሽ አይደለ? ስታስቀምጪ እኮ ነው የምታነሺው ውዴዋ። አመትም ባስቆጠር አይደለም 12 አመት ሰራሽ 3 አመት ሰራሽ ውዴ 12 አመት ቁጭ ብለሽ አንቺ ያልሰራሽውን ጭንቅላት ያለው ስማርት የሆነ ሰው ደግሞ በአንድ አመት ይሰራዋል። 12 አመት ሰርተሽ ያላስቀመጥሽውን በ2 አመት ያስቀምጣሉ ስማርት የሆኑ ሰዎች፣ አላማ ያላችሁ ሰዎች። መጠለያ ያለን ሀገራችን ላይ ቢያንስ እንኳን የሆነ ነገር አድርገን ብንገባስ ምን ችግር ውዴዋ? ስታስቀምጪ እኮ ነው የምታነሺው። አመትን ባስቆጠረ እኮ አይደለም፣ አመታትን ስላስቆጠራችሁ አይደለም። በተለይ ውጭ ወጣችሁ የምትሰሩ አመት ሲመጣ 2 አመት ሲመጣ አይታወቅባችሁም። ለምን? ወጥቶ መግባት ነው፣ መጨፈር ነው፣ ፎቶ መነሳት ነው፣ ልብስ መልበስ ነው፣ ወጥቶ መግባት ነው። ስራ የለ። 1 ወር ትሰራላችሁ፣ 1 ወር ትበላላችሁ፣ 2 ወር ትሰራላችሁ፣ 2 ወር ጃዛ ቤት ቁጭ ብላችሁ ትበላላችሁ። ከዛም በኋላ ኑሮ የለም። እጅ ወዳፍ ነው፣ እጅ ወዳፍ። ልጅ የለባችሁ ምን የለባችሁ። ግን የት እንደምከቱ መድኃኒዓለም ይወቀው። አንድ ምግብ ቤት ከገባችሁ 300 ብር ከፍላችሁ ነው የምትወጡት። ደሞዛችሁ 1000 ነው። እንዴ ውዴ ስታስቀምጪ እኮ ነው ያላስቀመጥሽው ማን ሊሰጥሽ ነው? ስትር ስትይ እኮ ነው። አንዳንድ ጊዜ እኮ ስትር ሲባል ነው ስትሰሪ ነው እኮ የምታገኙ ውዴዋ። የ1000 ብር እንትን ምንድነው ስራ ትተሽ እጃዛ ቤት ቁጭ ስንት 6 ወር ስንት ሆነሽ 3 ወር ይሆን ስራ የለ። ይሄው 1 አመቴ ነው። ለምን እያማረጥሽ ውዴ? እናት ቤት የለ። መዳም ቤት ነው። የሰው ቤት የሰው ነው። ምንም ማረጋችኝ ሲያስቀምጡ እኮ ነው ገንዘብ እንዳስቀመጥሽ ነው። ደግሞ 100 ብር ካለሽ 5 ብር ለሌላቸው ስጪ። ጥሩ ነው መስጠት። በነገራችን ላይ መስጠት በጣም ጥሩ ነው። ቲክቶክ ላይ ምናምን አይደለም። ይሄ ቲክቶክ ላይ ጥጋበኛ ነው። ዳታሽን ሞልተሽ ማለት ነው። ዳታ የሞላሽበትን የምትይውን ስልክ አይፎን እዚህ መጣችሁ የሚለምነው ቲክቶክ ኖ ቲክቶክ ላይ ያለው ሁሉም ለማኝ ሀብታም ነው። ለምን ይወሻሻል? ሀብታም ነው አለ። በጣም የተራቡ የተጠሙ በየሆስፒታሉ ያሉት ቤተክርስቲያን ስር የተቀመጡት ወጥቶ መስራት የማይችሉ በጣም ብዙ ሰዎች አሉ።
አሉ አገር ቤት ምን ያንጠራራሻል? አንቺ የተወለድሽበት ሀገር መረዳት ያለበት ሰው የለም? እንደው ሙትት ስልላችሁ ንገሩ። እናንተ ያደጋችሁበት ቤተክርስቲያን የለም ወይስ? በጣም ደስ ከሚል ነገሮች ምን እንደሆነ ታውቃላችሁ? እንዴት ብዬ ላስረዳችሁ? ይሁን ነገር ልላችሁ ፈልጌ ነበር ግን ተውኩኝ። ኦንዌይስ ሰፈራችሁ ያደጋችሁበት ሀገር የተወለዳችሁበት ሀገር ኦኬ፣ በጣም ብዙ የሚረዱ ሰዎች አሉ እዛው አካባቢ። እሺ እዛው ላይ ማድረግ ያለባችሁ ነገር አድርጉ። መሰጠት ላለበት ሰው ነው መስጠት። ቲክቶክ ላይ ባሸረገድ አይደለም። ቲክቶክ ላይ አይናውጣው ነው ለመጣ ብቻ አይደለም የሚሰጠው። እኔ አሁን ይቅርታ አድርጉልኝና አንድ ነገር መስጠት እኔ እኮ የለኝም ኦኬ፣ ኑሮኝ አይደለም የምሰጠው፣ ካለኝ ላይ ነው የማካፍለው። ካለኝ ላይ ደግሞ ሳካፍል እንዴት እንደሆነ ታውቃላችሁ? አለኝ ምናምን ብዬ አይደለም የምሰጠው። ሰው ስላለው ብቻ አይሰጥም፣ ካለው ላይ ሲያካፍል ነው ደስ የሚለው። የምሰጠው ብሰጥ ለማን እንደምሰጥ አካላችሁ? ለምሳሌ ለአስተናጋጅ መስጠት በጣም ደስ ይለኛል። ለአስተናጋጅ ምግብ በልቼ ወይ ደግሞ ውሃ ጠጥቼ ምንም ለአስተናጋጅ መስጠት በጣም ደስ ይለኛል። ሁለተኛ ነገር ደግሞ እንደዚህ ዘበኝነት ምናምን የሚሰሩ በጣም ደስ ይለኛል። ምክንያቱም ፀሐይ መቷቸው ምን ብሎ ነው እና ደግሞ እንደዚህ ቁራሌው ነገር ላይ የሚሰሩ በቃ አለ መሰጠት ያለበት። አሁን ብዙ ጊዜ መንገድ ላይ ልጆቻቸውን እየላኩ ምናምን የሚያስለምኑ ብር አላቸው። ስለ እውነት ለመናገር ማለት ነው ብር አላቸው። እንደዚህ ልጆቻቸውን በዚህ እያሉ 50 ብርን 100 ብርን በቀን በቃ ይሰራሉ ምንም ቢሆን ማለት ነው። ግን ወጥቶ መለመን ያፈረ በጣም ብዙ ችግረኛ ሰው አለ። ወጥቶ መለመን ያፈረ ወጥቶ መለመን ያልቻለ በቃ ችግሩን በራሱ አምቆ ይዞ የተቀመጠ በጣም ብዙ ልብሳቸው የሚያምር አለ። ውስጣቸው ግን እሳት የሆነ በቃ እንዴት ብዬ ልንገራችሁ? ውስጣቸው ግን እሳት ነው እኮ። ወጥቶ መለመን አልፈለጉም ግን ኑሮ ከብዷቸዋል። ማርያምን ይሬ ነው። ወጥቶ የሚለምንማ ኦሬዲ ሁሉም እጁን ይዘረጋለታል። ቤት ጓዳ ይውስቲ ለምሳሌ ዘመዶቻችሁ ቤት የሚሆን ጎረቤታችሁ ምናምን እና ብዙ ጊዜ አያለው ውስጣቸው እያደረ ልብሳቸው ግን ንጹህ ነው። የሚለምኑ ግን ኦሬዲ እየለመኑ ነው፣ ያገኛሉ። 10 ሚሊዮን 20 ሚሊዮን ይሰጣቸዋል በቀን ቢያንስ እንኳን ይሰራሉ። ግን አንዳንድ አለ ርቦት የሚያድረው ግን ልብሱ ያምራል። በቀን አንዴ መብላት ያልቻለ ሰው አለ ግን ልብሳቸው ሲያምር ሲወጡ ግን ፏፈሽ ብለው ነው የሚወጡት። እውነት የምሬ ነው። የልባቸው ማንም ያላወቀላቸው ያልሰማላቸው ዘበኛው ቆሞ ወይ ቤት ክራይ እንግዲህ ያለብኝ ሽንኩርት አለብኝ ይላል ቆሞ። ከዛን ደግሞ እንደዚህ ለምሳሌ አሁን መንገድ ላይ አሁን ሙዝም ይሸጣሉ፣ እንደዚህ አትክልት ነገሮች እንደዚህ ምንድነው ባቄላ እየቆሉ ምናምን በቆሎ እየጠበሱ ምናምን ይሸጣሉ። ቤት ክራይ ጎደለኛል በላው ብሎ ስለዚህ መስጠት ካለባችሁ ለነሱ ስጡ። ሺቴ ልሸጥ ነው፣ ቱታይ ልሸቅል ነው፣ ሽፎኔ ልሸቅል ነው። ምን ይመስላችኋል? አይበቃችሁ? ዛሬ በጣም ብዙ አውራውላችሁ አንዱ ለሰው የተማሪ ይኖረኛል። እሺ ዛሬ እዚህ ውስጥ 2 ተማሪ ይኖረኛል። አንቺ ልጅ ከትግራይ ሀፍቴ ማይ ወይ ወደ ቢገባኝ ደስ ይለኝ ነበር፣ ግን ጥሩ ኮሜንት እንደሆነ ይገባኛል። የት ነው ባልሽ? እዚሁ ነው ያለው። አንቺ ፋራ? አው በጣም ፋራ ነኝ እኔ።
ምክንያቱም ሺቲ ነው አመለብሰው። ለዚህ ነው ፋራ የመሰልኩ። እሸጣለሁ እንዳንተ አይፎን ኪሴ ከትቼ ማለት ነው። በቀኝ ኪሴ ደግሞ ኪሴ ባዶ ሆኖ አይደለም ሮጠው ውዴ፣ ሰርቼ ነው ማድረው። እሺ ፋራ ነው የሚመስላችሁ የሚሰራ ሰው? እሄድብሃለሁ። ዛሬ በጨዋ መልክ ስላወራችሁ ነው አይደል የጠገባችሁ ጥጋብኛውላ። እሄድብሻለሁ። ዋ እሺ ጥሩ ትምህርት ጊዜ ነበረን። አሁን እንግዲህ የትምህርት ጊዜያችን አልቋል። የምክር ጊዜያችን አልቋል። ጨርሻለሁ። አይበቃችሁም? ህይወት እንዴት ይሄንን ነው የምፈልገው። እኔም ተስፋ እንዲኖራችሁ ፈልጋለሁ። ነገ የተሻለ ደረጃ ላይ መድረስ እንደምትችሉ እንድታቁ ፈልጋለሁ። ዛሬ ማለት ነገ ማለት እንዳልሆነ እንድታቁ ፈልጋለሁ። ብንሄድ ይሻላል፣ ብንሞት ይሻላል። የትኛው ደግ ነገር ሰርተን ነው እኛ የምንሄደው? ወዴት ነው የምንሄደው? አምላካችንስ እውነት አስደስተነዋል ወይ? ኦኬ ሰው ነገ ተስፋ እንዳለው ማወቅ አለበት። መዳም ቤት ዛሬ እንዳላችሁ እዛው አትቀሩም። ነገ የተሻለ ኑሮ ለምሳሌ እኔ ልጄን እዚህ ጋር ይዤ ስታዩኝ ተቀኑ የለ ወይ ደግሞ በቃ እኔም እንደዚህ መቼ ነው የምሆነው ትይለ ቀን አለው። ሁሉም ነገር ቀን አለው። ነገ ተስፋ እንዳላችሁ እንድታቁ ፈልጋለሁ። ለምሳሌ እኔ ዛሬ ትላንትና መዳም ቤት ነበርኩኝ ብዬ ማወራው የሰው ቤት ነው የምሰራው ብዬ ማወራው እዚች ቦታ ላይ ሱቅ እንደከፈትኩኝ ማወራው ልጅ እንደወለድኩኝ ማወራው እንዳገባው ማወራው ዛሬ ላይ መዳም ቤት ያላችሁ ልጆች ነገ ተስፋ እንዳላችሁ የተሻለ ነገር እንዳለ ነገ እናንተም ወደፊት ይሄ ቀን እንደሚመጣ እንድታቁ ፈልጋለሁ። ነገ እንደናንተው ምኞት ነበረኝ። እናንተ የምትሉትን ቃል እኔ እል ነበረ። ሁሉም አላፊ ነው። እዚች ምድር ላይ አላፊ ያልሆነ ነገር የለም። ኦኬ ሲኦልም አላፊ ናት፣ ገነትም አላፊ ነው። አሁን እኔ ገነት የት ነው ያለው ሲኦል የት ነው ያለው ብላችሁ ሰማይ ነው ልትሉኝ ትችላላችሁ፣ ግን አይደለም። አላፊ የሆኑ መካከል ላይ ነው ያሉት። ገባችሁ? ምንድነው እዚች ምድር ላይ ማያልፍ ነገር የለም። ሁሉም ችግርም ያልፋል፣ ደስታም ያልፋል፣ ሀዘንም ያልፋል፣ ማግኘትም ያልፋል፣ ማጣትም ያልፋል። ሁሉ ነገር አላፊ ነው። እዚች ምድር ላይ ሀላፊ ያልሆነ ነገር የለም። ዛሬ ላይ መድከምም ያልፋል፣ መታመምም ያልፋል፣ ሁሉ ነገር ያልፋል። ማያልፍ ነገር ቢኖር እዚች ምድር ላይ እግዚአብሔር ብቻ ነው። ሌላው ግን አላፊ ነው። እግዚአብሔር ግን ሁሌም አለ። እግዚአብሔር ሁሌም አለ። ስትደገፉ በሰው እንዳትደገፉ፣ በአምላካችሁ ብቻ ተደገፉ። በሰው እንዳትመኩ። ሰው እኮ እንዲያረግልኛል ሰው እኮ ኖ ሀቢብቲ፣ እግዚአብሔር ነው የሚያረግልሽ። እግዚአብሔር ሲረዳሽ ሰው ይልክልሻል። እሱ እስከሚልክልሽ ጠብቂ። የእግዚአብሔርን ብቻ ጠብቂ። እሺ ራስሽ በሰው እንዳትመኪ። ሰው ሸምቦቆ ነው፣ ሲወርቅ አይታወቅም። ሲጠላሽም አታቂ፣ ሲወድሽም አታቂ። ለዛ ነው አድንቆት አልወድም። ይቅርታ አድርጉልኝ። ገብታችሁ እኔ በጣም ነው የምወድሽ፣ አክባሪ ነኝ፣ አድናቂሽ ነኝ አልወድም። ይቅርታ አድርጉልኝ። እንድትሉኝም አልፈልግም። መጥፊያ የደረሰ ነው የሚመስለኝ። አልወድም። እኔ እንዳታደንቁኝ፣ እንድታደንቁኝም አልፈልግም። አንቺ እንዴ ነሽ ነው ሁዴ? እሺ ምጠፋ ነው። ሰው ሲያደንቃችሁ ፍሩ የምትባለዋን ቃላት አይምሮ ይስጣለች መሰለኝ። ሰው ሲያደንቀኝ አልወድም። ይቅርታ አድርጉልኝ። ደስ አይለኝም። እሺ ሁሉም ያልፋል። የሆነ ነገር ሲፈጠር ያልፋል። የሆነ ነገር ሲሆን ያልፋል። የሆነ ነገርም በህይወትሽ ውስጥ ማአት ክብዳ ነገር ህይወት ከመጣ ያልፋል። ባልሽ ጋር ስትጣይ ያልፋል። ፍቅረኛሽ ጋር ስትጣይ ያልፋል። ከህይወትሽ አንድ ሰው ከሄደ የተሻለ ይመጣል። እውነት ምንድን ነው? አንድ ሰው ከህይወትሽ ከጠፋ የተሻለ ነገር አለ። አትበይ እዚህ እንደኔ ድሮ ነኝ ነበር ምለው አልልም። አሁን በትንሹም በትልቁም ማለቅሳለሁ። የለም ያልፋል። እሺ ደህና ሁኑ።